አሁን አታምኑኝም ሄደን የት እንደደረስን ታውቃላችሁ? በዓለም ትንሿ ሀገር ከምትባለው ማልታ ደርሰናል። Let's go. እዚህ ቪዲዮ እንግዲህ ማልታን ወይዘሯን ታሪኳን ባህሏን ስለ ሀገሯና ስለ ሀገሯ ሕዝብ መልካሙንም ደካማ ጎናቸውንም እንነጋገራለን። በዚህ ቪዲዮ ወይም ደግሞ በዚህ ቻናል ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉኝ። አዲስ በመሆኔ ደግሞ ይሄን ብታደርግ ይሄ ይቀርባል ይሄ ጎልባል መልካም ነው የምትሉትን መልካም የሆነውን አስተያየታችሁን ደግሞ በኮሜንት መስጫው እንድትጽፉልኝ ይፈልጋለሁ። ገና ከጀምሩ ግን ሁላችሁም በላይክ ጀምሩልን። እስከ መጨረሻው ድረስ ከዚህ ቪዲዮ ጋር ቆዩ። እንግዲህ ማልታ ኤርፖርት ገብተናል። አሁን ያለነው ማልታ ነው። ስለ ማልታ ሀገር፣ ስለ ማልታ ካልቸር፣ ስለ ማልታ ብዙ ነገር እናወራለን። እስከ መጨረሻው ድረስ በዚህ ቪዲዮ እንድትቆዩ ሁላችሁንም አሳስባለሁ። ለነው ማልታ ነው። ማልታ ደርሰናል። እንግዲህ እስቲ ሪአክሽን እናደርጋለን። እስቲ ሆቴላቸውን እንመልከት። እንግዲህ ሆቴላቸው እዚህ ጋር እንደምናየው በቁልፍና በካርድ ነው። ቬሪ ዊርድ። መግቢያው ላይ እንግዲህ በዚህ እንገባና ካርዱን እዚህ ጋር እናስገባለን ማለት ነው። የላይት ሲስተም እንዲመጣል ካርድ አለው፣ ግን ለምን በሩን እንደገና ቁልፍ እንዳደረጉት አላውቅም። ስለዚህ ማኑዋሊ ያው በራችን ጥቅምቅም አድርገን እንደምንዘጋው በዚህ መልኩ እንዘጋና እዚህ ጋር ስንመለከት ያው 2 ቤድሩም አለ። በጣም አይደለም እውነት ለመናገር ብዙም አልወደድኩትም። ከዛ ወደዚህ ስንወጣ ትንሽ ባልኮኒ አለች። እዚህ ጋር ስንወጣ በዚህ መልኩ እንደዚህ እንወጣለን። ያው ትንሽ ቪው አለው። እዚች ጋር ወጥቶ ጠዋት ላይ መቀመጥ ምናምን ይቻላል ማለት ነው። እዚች ጋር ማለት ነው። ከዛ ያው እንደዚህ እንዘጋዋለን። አረ ዝጋው ጭራሽ አይዘጋም። ስለዚህ በዚህ በኩል ማንም መግባት ይችላል። እና እዚህ ጋር ያው የልብስ ማስቀመጫ ምናምን አለ። እንደዚህ ደርድሬያቸዋለሁ። የኔ ልብሶች 2 ነው ያለው። ያው 2 ሰው ከመጣ ብሎ መሰለኝ። እዚህ ጋር ቢሮ አለ። ቢሮ ሻይ ኮፊ ምናምን አሮን ነው። ለምን እዚህ ጋር ይሄንን የፀጉር ማድረቂያውን አስቀምጠውታል። እዚህ ጋር ደግሞ ትንሽ ፍሪጀሬተር አለች። ኦኬ ናይስ። ቢሮውም እንግዲህ የፈለግከው ምናምን የፈለጋችሁ ነገር እዚህ ጋር ማስቀመጫ ናይስ። እውነት ለመናገር ገና ሬት እንግዲህ እንሰጠዋለን አብረን ማለት ነው። በኮመንት አስቀምጡ። እዚህ ጋር ስንገባ የቁም ሻወር አለ። ኦኬ የቁም ሻወር እዚህ ጋር እናያለን። እዚህ ጋር መታጠቢያ ምናምን አለ። እዚህ ጋር ደግሞ እኔም አለው እታያችኋል። ወል ብዙ አይደለም እውነት ለመናገር which is nice። እዚህ ጋር ያዘጋጁት መታጠቢያ በጣም አሪፍ እንዳረብ ሀገር አሁን እንኳን እኛም ሀገር ተለምዷል መሰለኝ። እዚህ ጋር ፎቶ ማድረጊያ ምናምን አለ። ይሄን ይመስላል። እውነት ለመናገር ይሄን ያክል ዋው የሚያስብል ነገር አላየሁበትም። ግን ለአንድ ሳምንት 250 ብር ነው እና አይ ቲንክ እውነት ለመናገር ብዙም ባይሆንም የተወሰነ ጥሩ ነው ብዬ አልፋለሁ። እንግዲህ ይሄን ይመስላል ለዚች ሳምንት የምንቆይባት ክፍላችን ማለት ነው። እስቲ አልጋዋ ትሞከር። እንዴት ናት? እስቲ እንዴት ነው? አይ አሪፍ ነው እውነት በጣም ያነጥራል። አሪፍ ነው። ይሄን ይመስላል። እዛ ባልኮን እንዳልኳችሁ እዚህ ጋር ያለው ምንም
አልተመቸኝም። እውነት ለመናገር አይታችሁታል። አይዘጋም ማይዘጋም ማለት ነው። ያው ምንድን ነው የሚደረገው? በፍጹም። ስለዚህ አሁን ታች ወርድና በሩ አይዘጋም ይቀየርልኝ ማለት አይቀርም። አይ ቲንክ መብራቶቹ እነዚህ ናቸው። ኮሪደር ምናምን መብራቶች አሉ፣ እናያቸዋለን። ይታያቸዋል። መብራቶች እየተሞከሩ ነው። እዚህ ጋር መብራት አለ። ኦኬ ከአስሩ ከአንድ እስከ 10 እውነት ለመናገር ሳልዋሽ ለመስጠት ይሄንን አይ ቲንክ እንደኔ ምን ይመስላችኋል? ስንት እንስጣቸው? አይ ቲንክ 5። 5ቱ ያው ክሊን ነው፣ አሪፍ ነው፣ ደስ የሚል ነው። አዲስ ቢልዲንግ ይመስለኛል። አዲስ ሩም ነው። ወል 2 አልጋ አለ። ኦኬ 5ቱ አሪፍ ያለው ድልኩት መግቢያው ያለው እንትኑ ካርድ ማድረግ ሲችሉ ካርድና ቁልፍ ይዤ ነው የምዞረው ማለት ነው። ካርድ ሲሆን ቬሪ ኢዚ ካርዱን ነክቶ መግባት። ከገባን በኋላ እንሰካዋለን። ለዛ በጣም አሪፍ ነው። ሁለተኛ ያለው ድልኩት ነገር ምንድነው? የባልኮኒ መውጫ አይዘጋም። ይከፈታል ግን አይዘጋም። ስለዚህ ሌባም ምንም የፈለገው እሱ መግባት ይችላል። ሶስተኛ ያልወደድኩት ነገር ምን አለ ቢባል ያ ቢሮ ወንበር እዚህ ጋር መሆን ሲኖረው ወይ ፍሪጁን ደግሞ የሆነ ቦታ ማስቀመጥ ሲኖርባቸው የቢሮ ወንበር መቀመጫ ፍሪጅ አስገብተውበታል። ይሄ በጣም ናይስ። ከዛ ውጭ በቃ በዚህና በዛ ምክንያት ነው። እናንተስ ምን ትላላችሁ? እስቲ ነጥብ ስጡት ለዚህ ሆቴል። አሪፍ ነው ጥሩ ነው ምናምን ካላችሁ የሚሰጠው ማርክ እናንተ ትሰጣላችሁ። እንግዲህ ይመስላል ላይቱ ምናምን አሪፍ ነው። የላይኛው መብራት ግን እስካሁን አልታየኝም። እናንተ ታይታችኋል? ታይታችኋል? here you go ላይት አሁን በጣም አሪፍ ነው። በደንብ ላይት ሲስተሙ ላይም አለ ከጎን ከፊት ለፊት ከዳር እና ዳር። ሽንት ቤቱም አሪፍ ነው እና ኤቭሪ ላይት አንድ ቦታ አይደለም። ስዊች ኦፍ እና ስዊች ኦን ሲስተሙ ግድግዳውን ሁሉ መፈለግ ይኖርብናል። የራሱ አንኮሚኒት ነው ያለ ድርክቱ ማለት ነው። እንግዲህ እናያለን። አሁን የሙቀት ጊዜ ነው። ሩሙ በጣም ይሞቃል። ስለዚህ አሁን ክላይሜንቱን ማብራት አለብኝ። ዲዩቲንግ ጋይስ ሲያዩት የሚሰራ አይመስለኝም። ይሄ ነገር ሲታይ የሚሰራ አይመስለኝም ግን ለሁለት ነገር ወደታች ዳውን ስቴጅን እጠይቃለሁ ማለት ነው። በሌላው ደግሞ እናያለን። እስከዛው ደህና ቆዩልኝ። እንግዲህ ማልታ የራሷ ቋንቋ አላት። ማልቴዝ የሚባል ነው። ምክንያቱም ከብዙ 7 አገራት ቋንቋ ጋር ሚክስ የሆነ ነው የሚባለው። እንግዲህ ኦፊሻሊ ግን ሰዎቹ የሚያወሩት እንግሊዘኛ ነው። ማልቴዝ የሚባለውን ደግሞ ሀገረኛው ሰው ይናገራል። ያው በተለይ የሚበዛው አረበኛ የሚችል ሰው የማልታን ቋንቋ ይችላል ማለት ነው። ማልታ እንግዲህ እንደምናውቃት በዓለም ትንሹ ሀገር ከሚባሉት 9ኛ ትመደባለች። በጣም ትንሽ ደሴት ነች። እንግዲህ 3 ደሴት አላት ራሷ ማልታ። ጎዞ እና ኮሚኖ የሚባል በጣም እጅግ የሚያምር ደሴቶች አሏት። እንግዲህ ያው ቅድም ለመናገር እንደሞከርኩት የዚህ ሀገር ቋንቋ በ7 ሀገር ቋንቋ የተወሰነ ነው። ለምሳሌ የመጀመሪያው ብንመለከት ኮሎናይዝድም ስላደረጓቸው አረበኛ፣ ጣሊያንኛ፣ ጀርመንኛ፣ ፍሬንች፣ ራሽያ፣ ስፓኒሽ እና ግሪክኛ ናቸው። የነዚህ ሁሉ ቋንቋ ሚክስድ ሆኖ ነው የማልቴዝ የሚለውን ቋንቋ የሚሰጠን ማለት ነው። ስለዚህ ቋንቋውን በደንብ ስታዳምጡት በጣም የሚበዛው ጣሊያንኛና አረበኛ የሚችል ሰው ለቋንቋው ቅርብ ይሆናል ማለት ነው።
ኦፊሻሊ ግን ያው በሁለቱም ሀገር ቋንቋ ነው የሚግባቡት ማለት በኢንተርናሽናል ያው ሀገሯ አሁን የምትተዳደረው ማለትም ሰው የሚግባባው ከ190% የሚሆነው በእንግሊዘኛ ነው። ስለዚህ የሀገሪቷ ኦፊሻል ቋንቋ እንግሊዘኛ ነው ማለት እንችላለን። ነገር ግን የራሳቸው የሀገራቸው ሰዎች ያው ቋንቋቸውን ለማትረፍ ስለሚፈልጉ በማልቴስ ይግባባሉ ማለት ነው። እንግዲህ እስከ መጨረሻው ድረስ ከዚህ ቪዲዮ ጋር ቆዩን። አሁን ደግሞ ትንሽ ሀገሯን ከተማዋ ምን ትመስላለች የሚለውን እያሳዩአችሁ ነው። ሼር ማድረጋችሁን ላይክ ማድረጋችሁን አትርሱ። እስከ መጨረሻው ድረስ ከኛ ጋር ሁኑ። ማልታ እንግዲህ በጣም ብዙ ሀገራቶች ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ ብዙ ሀገራቶች መጥተው እችን ሀገር ኮሎናይዝ አድርገዋል። ኮሎናይዝ ግን አድርገዋት ቀኝ ግዛት ሞክረዋል። ለ200 የገዙ አሉ፣ ለ300 የገዙ አሉ፣ ለ800 የገዙ አሉ። ነገር ግን በመጨረሻው የራሷን ሀገር መስርታ የምትኖር ሀገር ነች። ምንና የትኛው ሀገር መጥቶ ቀኝ ግዛት ገዝቷታል የሚለው እንቀጥልልኝ። እንግዲህ ያው ቅድም ለመናገር እንደሞከርኩት ያው እያንዳንዳቸውን ሀገራቶችን እናያቸዋለን። ፊንቄዎች የሚባሉት በ800 ዓመት ከክርስቶስ ልደት በፊት የባህር መርከበኞች ነበሩና ማልታን እንደ ገበያ መናኸሪያ አድርገዋት ገዝተዋታል። ያ ማለት ለ800 ዓመት ማለት ነው። ከዛ በኋላ ደግሞ ካርታጂያውያን የሚባሉ ደግሞ ከ400 እስከ 218 ዓመት የሚሆን ከፊንቄዎች በኋላ ማልታን ዋና የባህር መድረክ አድርገው ሲንቀሳቀሱ ነበረ። ከዛ በመቀጠል ደግሞ ሮማውያን ናቸው። ሮማውያን ደግሞ በ218 ዓመተ ምህረት እስከ 535 ዓመተ ምህረት ማልታን በጦርነት ወቅት ያው ወስደው ተሰማርተዋል። በዚያም ዘመን ደግሞ ቅዱስ ጳውሎስ ወደ ማልታ ደርሶ ክርስትናን አስገብቷል። እንደምናስታውሰው ማለት ነው። ክርስትና ወደዚች ሀገር ያስገባው ብርሃነ ዓለም ቅዱስ ጳውሎስ ነው። ወደ የሐዋርያት ሥራን ስንመለከት ከሮም ታስሮ ነው ከኢየሩሳሌም አስረው ወደ ሮም ሲወስዱት መርከባቸው መራመድ አቅቷት ተሰብራ በወደቀች ጊዜ ያረፉበት ቦታ ይህ ማልታ ነው። ይህን ሙሉ መከታተል የምትፈልጉ ከሆነ ግን የቅዱሳን ዝክር በሚለው ዩቲዩብ ቻናሌ ሙሉን ስለዛ ስለምዘግብ ከዛ ገብታችሁ መከታተል ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ከሮማውያን ቀጥለው ደግሞ ቢዛንታይኖች ከ535 እስከ 870 የሚሆን ከሮም ግዛት በኋላ የምስራቅ ሮማውያን መንግስት ተቆጣጥረው በዚች በማልታ ሀገር ይኖሩ ነበረ። ከዛ በኋላ ከነዚህ ከቢዛንታይኖች በኋላ ደግሞ አረቦች ከ870 እስከ 1091 ጊዜ ድረስ የግብርናና ቴክኒክ ወይም ደግሞ የውሃ አጠባበቅ ስርዓትና ብዙ የቋንቋ ቃላት እችን ሀገር በቋንቋ ቀይረዋታል ማለት ነው። ለዚህም ነው አረቦች ይህን አይነት ቴክኒክ የግብርና እንቅስቃሴዎች ብቻ ሳይሆን ቋንቋቸውንም በዛው ሼር በማድረግ ያው በመግቢያው ቪዲዮ ላይ እንደነገርኳችሁ ማልቴዝ የሚባለው ቋንቋ ከአረብ ቋንቋ ጋር ኮምፖዝ ሆኖ ሚክስ ሆኖ የምንሰማው ማለት ነው። እንዲያውም አሁን ኪፌክ ነው የሚሉት። ሄሎ ሰላም እንዴት ነህ ለማለት ኪፌክ እንደ አረበኛ ኪፌክ ነው የሚሉትና መግባቢያቸው ማለት ነውና ከዛ በመቀጠል ደግሞ ከአረቦች ወስደው ደግሞ ሮማውያኖች እንደገና በተለይ የሲሲሊያን መንግስት የሚባለው ከሲሲሊያ ሳውዝ ደቡባዊ ነች የምትገኘው ማልታና ሲሲሊያን መንግስት ነበረችና የሲሲሊ ከዚህ ቀጥሎ ቪዲዮ ከማልታ ቀጥለን ወደ ሲሲሊ ነው የምንሄደው። ከ1091 እስከ 1530 ዓመተ ምህረት ድረስ እንደገና ወጣቶች ክርስቲያናዊ ግዛት አድርገዋታል። በኋላም ማልታ በአውሮፓ አለቆች ያው ተሰማርታለች። በተለይ እቺ ሀገር በዚሁ አጋጣሚ ልንመናገር እንፈልገው
ኮንሲደር የምትሆነው ማለት የክርስቲያን ሀገር እንደሆነች ነው። በተለይ ያው በሮማናውያን ኤምፓየር መንግስት ስለነበረች የካቶሊክ እምነት ነች። ከዛ በመቀጠል እንግዲህ ከነሱ ቀጥሎ የገዛቸው የማልታ ኦርደር መዋቅሮች የሚባሉ ሸቫሊየር ይሏቸዋል። ፈረሰኞች ወይም ሸቫሊየ ደ ማልታ ይባላሉ። ከ1530 እስከ 1798 ገዝተዋል። ማልታን በብርታት አገኙ። ከተማዋንም ደግሞ ላ ቫሌት የምትባለዋን ይቺ አሁን በአሁኑ የምትጠራውን ዋና ከተማዋን ቫሌታ ወይም ቫሌት ይሏታል። በጣም ነው የምታምረው። በጣም ጥንታዊ ነች። እችን ጥንታዊ ዋና ከተማቸውን የመሰረቱት የማልታ ኦርደር መዋቅሮች የሚባሉት ወይም ካቫሊየር ደ ማልታ ይባላሉ። እንግዲህ ከዛ በመቀጠል እንደነገርኳቸው የማልታ ክፍል አንዱ ቋንቋ የሆነ ፈረንሳይኛ ነው። ናፖሊዮን እችን ሀገር እንግዲህ ገዝቷል። ጥቂት ቀናትም ቢሆን በተለይ ከ1798 እስከ 1800 ጊዜ ድረስ በጥቂት ቀናት ውስጥ አገርን ወስዷታል። ብዙ ስርዓቶችንም ደግሞ በዛው ልክ ቀይሯል ማለት ነው። ከዚህ በኋላ ነው እንግዲህ ግሬት ብሪትን የምትባለው እንግሊዝ በዚህም ሀገር ስፋት የሆነ ግዛት አድርጋለች። ከ1800 እስከ 1964 ዓመት ማልታን ለ164 ዓመት በቁጥጥር ይዘዋታል። ስለዚህ የእንግሊዝኛ ቋንቋና የስራ ስርዓት ተወላጆች በዚህ ሀገር ውስጥ በዋነኝነት እንዲናገሩ የተደረገው በእንግሊዝኛ ነው። ያው እንግሊዝ እንደምታውቋት አንድን ሀገር ከተቆጣጠረች በኋላ የመጀመሪያዋ ስራዋ ቋንቋዋን ማስፋፋት፣ የሀገሩን ቋንቋ ማጥፋትና የእሷን ቋንቋ በተቀዳሚነት ማስቀመጥ ስለሆነ ከዚህም ብንመለከት ኢንዲያን ብንሄድ የገዛቻቸው ሀገሮች በሙሉ እንግሊዝኛ ነው። እሱም ብቻ ሳይሆን በጣም የሚገርማችሁ በዚህ በማልታ ሀገር የቀኝ ግዛት ማስታወሻቸውን መኪና በመሪያቸውን በቀኝ በኩል ነው የምንነዳውና በግራ የለመድን ሰዎች በቀኝ መሪ ይዞ ለመዞር በጣም ነው የሚከብደው። እኔ እንኳን አልሞከርኩም እውነት ለመናገር ምክንያቱም የቀኝ መሪ ሞክሬ አላውቅም በህይወቴና ሄጄ በዛው አክሲደንት ማድረግ ስላልፈለግኩ ማለት ነው። እንግዲህ ከዚህ ሁሉ ግዛት በኋላ ተመልከቱ ኦልሞስት 9 ሀገራት ከገዟት በኋላ ማልታ ነፃነቷን ያወጀችው በ1964 ዓመት ማልታ የራሷን ግዛት ማልታ የምትለውን ደሴት መስርታ ማልታ ያው 3 ደሴት አሏት ራሷ ማልታና ከሷ አጠገብ ያሉትን ጎዞንና ኮሚንን አንድ አድርጋ የምትገዛ ሀገር ነች። እንግዲህ ይህን ይመስላል። ከቪዲዮ እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ እንናገራለን፣ እንለምናለን። ላይክ አድርጉ፣ ሼር አድርጉ፣ አበረታቱን። መልካም የሆኑ ኮሜንታችሁንም ደግሞ እንጠብቃለን። በኮሜንት መስጫው አበረታቱን ማለት ነው። አሁንም ስለ ማልታ እንቀጥላለን። እንግዲህ ዛሬ የመጨረሻው ቀኔ ነው ማልታ ቆይታ የብዙ ነገሮችን አይተናል። ብዙ ሰዎች ያላሏችሁን ያላሳያችሁን እንግዲህ የማሳያችሁ ይመስለኛል። እና አሁን ዩሮፕ በጣም ነው የሚበርደው፣ ፀሐይ የሚባል የለም። እንግዲህ የመጨረሻዋን ፀሐይ እያጣጣምኩ ነው። ምክንያቱም ልክ ከዚህ ወደ ስዊስ ስመለስ የሚጠብቀኝ ያው ብርድ ነው እና ያን ብርድ እንቀበለዋለን። እና ማልታ በጣም ደስ የሚል ሀገር ነው። በጣም ባህራቸው ደስ ይላል፣ ምግባቸውም እንደዚሁ። ከዛ ውጭ እውነት ለመናገር ያልወደድኩት በየቦታው ሁሉ በጣም የሚገርማችሁ ነገር ሁሉም ሰው አጫሽ ነው። አሁን እዚህ አጠገቤም ልትበላ ተቀምጣም ታጨሳለች። ባስገብታችሁም ያጨሳሉ። ሬስቶራንት ሄዳችሁ ወይም የሆነ ቦታ ቤትም ቦታ ሄዱ ያጭሳሉ። እንግዲህ ያልታዘብኳቸው ቤተክርስቲያን ሄደውም ያጭሱ አላውቅም። ይታገሱም አይመስለኝም ማለት ነው። ከዛ ባሻገር ሰዎቹ ጥሩዎች ናቸው፣ እንግዳ ተቀባዮች ናቸው። የሆነ ነገር ስጠይቋቸው የማሳየት የማስረዳት ፍቅራቸው በጣም ደስ የሚለው እውነት ለመናገር። ከዛ ባሻገር እንግዲህ 2 ሳምንት የሚሆን እዚህ ቆይቻለሁ። ከመንፈሳዊ ውጭ የሆኑት ነገሮችን አቅርባለሁ። በተለይ
ቅዱስ ጳውሎስን በተመለከተና ክርስትናን ወደዚህ ሀገር በቅዱሳን ዝክርት ሙሉን አቀርብላችኋለሁ። እና እንግዲህ እቺ የሜዲትራኒያን መሀል የምትገኝ ትንሿ ማልታ ዓለም ነው የሚጎበኛት። እንደ ትንሽነቷ ሳይሆን ትንሽ ሆና ግን ትልቅ ማለት ትልቅ የሆነችው በጣም ብዙ ዩሮፒያን፣ አሜሪካን እና አውስትራሊያን ኦል ኦቨር ዘ ወርልድ አረቦች ራሱ በጣም በዚህ ሀገር ላይ ያየሁት ማአት አረቦች እዚህ መጣው ሲዝናኑ ሲጎበኙ እመለከታቸዋለሁ። እንግዲህ የመጡት ለጉብኝት ይሁን ለመዝናናት ይሁን ለቢዝነስ አልጠየቋቸውም ማለት ነው። ይሄ በጣም እጅግ የሚያስደስት ነው። በውሃ የተከበበች ሀገር ነች። ወደዛም ብትሄዱ ባህር ነው፣ ወደዚህም ብትሉ ባህር ነው። ነገር ግን ደግሞ ሰው ጠንካራና ሶሻሌብል ጠንካራ ሰራተኞችና ሶሻሌብል በመሆናቸው ሀገራቸውን በዚህ ደረጃ ከፍ አድርገዋል። ከየትኛውም ዓለም በእውነት ከጣሊያንም በላይ ነው ያየሁት እውነት ለመናገር። እንዲያውም በዚህ በአሁኑ ኢኮኖሚያቸው ሲናገሩ ሲጠይቃቸው ስለነበረ በጣም ብዙ ዓለማት ያሉ ሰዎች በብዙ ዓለማት ያሉ ሰዎች መጥተው እዚህ ሀገር ቤት እየሰሩና በጣም የሆነ ቡም እንዳለ ማለት የኮንስትራክሽን በየቦታው ያለውና አሁን ቤት በጣም እየሰሩ ነው። ብዙ ሰዎች ወደዚህ ይመጣሉ። ምክንያቱም አንዱ ማልታ ከአውሮፓ ታክስ ትንሹ የምትቆርጥ ሀገር ነው። ስለዚህ በጣም ኢንቴሊጀንት ናቸው እና አሁን የሰለችን አውሮፓ ውስጥ ምንድነው ታክስ የሚባል ቀረጥ ነው የምትሉት ግብር እሱ በጣም ብራችን ጉልበታችንን ሁሉ ይዞብን ሄደ ማለት ነው። በዛ ምክንያት ብዙ ዩሮፒያንን፣ አሜሪካ፣ ሌሎችም ክፍለ ዓለማት እየመጡ ወደዚህ እየኖሩባት ነው። ቀደም እንዳልነው በአንድ ድንጋይ 2-3 ወፍ ነው። ለምን አንደኛው ወይዘሩ በጣም እንግዲህ ከ365 ቀኑ 300 የሚሆነው ሙቀት እስካሁን ድረስ እንግዲህ አሁን ኖቨምበር ላይ ነው ያለ ነው። አስቡት ኖቨምበር 4 ነው። እርግጠኛ ነኝ ኖቨምበር እንደዚህ ካለፈ ዲሴምበር እና ጃንዋሪ ነው ትንሽ የሚቀዘቀዘው። ከዛ በኋላ ከፌብራሪ ጀምሮ በቃ ሙቀት ነው በጣም እና እንደ ሲነግሩኝ በተለይ ጃንዋሪ ላይ የአውስትራሊያን ሕዝብ በሙሉ በቃ ነቅለው ነው ወደዚህ ነው የመጡት። ምክንያቱም እዛ በጣም ይበርዳል ይመስለኛል። እና እንግዲህ ሽን ትመስላለች። አሁን ምግብ አዝዤ እየጠበቅኩ ነው። ከምግቡ በኋላ ደግሞ የምግቡ ሁኔታ ደግሞ እንናገራለን። እንግዲህ አሁን ያው የማልታን ምግብ ልንቀምሰው ነው። ነገር ግን ያው የማልታን የነሱን ናሽናል ዲሽ የሚባለውን የነሱ ስፔሻሊስት ማለትም ልክ የኢትዮጵያ እንጀራ ብለን እንደምንለው የነሱ ስቱፋት ታል ፌኒክ የሚባል የነሱ ምግብ አላቸው። እውነት ለመናገር አልሞከርኩትም። ነገር ግን ማልታ ኮንሲደር የምትደረገው በዚህ አጋጣሚ እንድታቁም ፈልገው ነገር እንደ ኮሎናይዝድ ስለተደረገች የአረበኛም አይነት ምግብ የከባብ የቱርኪሽ በዚህ አጋጣሚ ቱርኪሽም ይህን ሀገር ሞክረዋል በኮሎናይዝ የፈረንሳይ ያለ በጣም ግን የሚበዛው እንደ ሁለተኛ ዲሽ የእነሱ ናሽናሊቲ ተብሎ የሚታወቀው የጣሊያን ምግብ ነው። ያው ከጣሊያን ምግብ ደግሞ አንዱና ዋነኛው ፒዛ ስለሆነ ፒዛን መርጬ እንግዲህ በልቻለሁ። በእውነት ለመናገር በጣም ነው የሚጣፍጠው ማለት ነው። እንቀጥላለን ተወዳጆች። Let's go. አሁን ደግሞ እንግዲህ ወደ አኳሪየም ማለትም ከናቹራል አሳዎች ከሚኖሩበት ከባህር አውጥተው በአርቲፊሻል መንገድ አሳዎችን አውጥተው በቤት ውስጥ ሰርተው ልክ ባህር ውስጥ እንዳሉ አስመስለው አሳዎችን የሚኖሩበት ቦታ እንግዲህ አኳሪየም ነው የሚባለው። የአማርኛ ቃላት ጠፍቶብኝ ነው የምለፈልፈው። እንግዲህ እዛ ውስጥ ግን በጣም ደስ የሚለው ነገር ማልታ ከመጣችሁ ይህንን ቦታ ሳትጎበኙት እንዳትሄዱ ሁላችሁንም ሬኮማንድ አደርጋለሁ። ይሄ ስቲሙላሲዮን የሚባለው ልክ
ይሄ ትላልቅ መርከቦች ወይም ደግሞ ወደ ታች ሰርጓጅ ገብተው ታች ድረስ ይሄ በባለፈው በቅርብ ቀን የሞቱ ሰዎች አሉ። እንደዚህ አይነት ቦታዎችን የታይታኒክን ቅሬት እናገኛለን ብለው ታች የወረዱበትና በዛው የጠፉበት እንደሱ አይነት ስቲሙላሲዮን አሁን ያለንበት ቦታ ላይ እና ታች ድረስ ወርደን አሳዎችን የአሳዎችን መኖሪያ ድንጋዩን ውሃውን የታችኛውን የውሃ ክፍል አሸዋ ሌሎችም ነገሮችን እና እዛ ያሉትን ነገሮች ያው እየጎበኘን ነው። በዛ ላይ ያው ያስፈራል እንደምታዩት ወደ ታች ሲወርድ ማለት ነው። እንግዲህ ይህንን የከፈልኩት ማስታወሰው 20 ዩሮ የሚሆን ነው። ነገር ግን ለዚህ ብቻ ሳይሆን ሙሉ የአሳ ክፍል ታላላቅ በጣም ትላልቅ አሳዎችን ሻርክንም ጨምሮ እዚህ በትልቅ ማጎሪያ ነው የሚባለው ወይ ደግሞ መያዣ ሰርተውላቸው በጣም በሚገርም ሁኔታ ይኖራሉ ማለት ነው። እኛ ጎብኝተናል። በጣም የሚገርማችሁ እዚህ ስቲሙላሲዮን ውስጥ በጣም የእውነት እዛ ውስጥ እንዳላችሁ ነው የሚሰማው። በጣም ነው የሚያስፈራው። የሚጮም ነበረ እና እኔ ግን ያው ቪዲዮ ፉቴጅ ማስቀመጥ ስለነበረብኝ ለዚህ ቭሎግ ይህንን እንደምታዩት በጣም እጅግ ደስ የሚል ቆይታ ነበረ። ያው ከዚህ እንደወጣን የምናየው የአሳዎችን ማለት ነው። እና አሳ የምትወዱ ከሆነ አላቅም፣ እኔ አሳ በጣም ነው የምወደው። እግዚአብሔር ድንቅ አድርጎ ከፈጠራቸው እንስሳቶች አንዱ አሳ ነው። በሚያሳዝን ሁኔታ ግን አሳን እየወደድኩት አሳን መብላት እየፈለጉ አሳን እረሳለሁ መብላትና እንዲያውም በኮመንት አሳ ብላ ብሉ እያላችሁ አስታውሱ ማለት ነው። ያው ህጻናቶች አሉ፣ አዋቂ አለ፣ ከተለያየ ዓለማት የመጡ ሰዎች ቱሪስቶች፣ ጎብኚዎች ማለት ነው መጥተው ይህንን ቦታ ያዩታል። በጣም ትልቅ ነው። በዓለም ስንተኛው ደረጃ ይሁን አይሁን እርግጠኛ አይደለሁም። ነገር ግን በጣም ሂውጅ ነው። ከገባችሁ በኋላ አትሊስት አንድ 20-30 ደቂቃ ያስፈልጋችኋል እያንዳንዷን ነገር ገብቶ ውስጡን ለማየትና እጅግ ወርቃማ የሆኑ አሳዎች ጎልደን ፊሽ ምናምን የሚባሉ ስም አላቸው አይተናል። እንግዲህ በዚሁም አብራችሁ ይህንን ቪዲዮ እያያችሁ እየተዝናናችሁ ይህን ጀማሪ ወንድማችሁን እንድቀጥል የሚያስችለኝ ነገር ምንድን ነው? ያያችሁት ሰዎች የምትሰጡት አስተያየታችሁ ፖዘቲቭ ነው ለእኔ። አይ እንዲህ ብንለው ቅር ይለዋል ምናምን የሚል መንፈስ እንዳያሳድርባችሁ ሁላችሁም የምትፈልጉትን ነገር እንድታስቀምጡልኝና ለእኔ ግን በጣም እጅግ ይረዳኛል ብዬ አስባለሁ። እንግዲህ አሳዎችን እያያችሁ ተዝናኑ። ላይክ ማድረጋችሁን አትርሱ። እንቀጥላለን። እንዲሁም ደግሞ እንግዲህ በመጨረሻው ከዚህ ቪዲዮ ቀጥሎ ደግሞ አስተያየት ይኖረኛል። የመጨረሻ እዚሁ ከአኳሪዮም እንደወጣው የምናወራቸው ነገሮች ይኖራሉ። ተወሰነ ደቂቃ ነው እንግዲህ አሁንም የሚቀረን ማለት ነው። በዚህ አጋጣሚ ጎዞንና ኮሚንን ራሱን የቻለ ቪዲዮ ነው የምሰራላችሁና ቀጣይ ቪዲዮ ከዚህ ከማልታ 2 የማልታ 2 እና 3ኛ ደሴቶችን ስለማቀርብላችሁ ሁላችሁም እንግዲህ እንድትከታተሉኝ ለምናለው። ሼር ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። በተለይ ደግሞ አስተያየታችሁ እጅግ በጣም ስለሚጠቅመኝ አስተያየታችሁን በጣም ምክንያቱም ከእናንተ ጋር የማወራው በዚህ በምትጽፉልኝ አስተያየት ስለሆነ አስተያየታችሁን አትርሱላለሁ። ማልታን ከሌላው ዓለም ዩኒክ ያደረጋት እነዚህ ነገሮችንም አብረን እናያቸዋለን ማለት ነው። በዚህ ቪዲዮ በደንብ ትደሰቱበታላችሁ ብዬ ተስፋ አደርጋለሁ። ስለዚህ ላይክ ኤንድ ሰብስክራይብ በማድረግ የዩቲዩብ ቻናል ማሳደግ ሁላችሁ እንድትተባበሩ ጠይቃችኋለሁ። እንግዲህ በዛው ልክ ደግሞ እኔ የት ቦታ ሄጄ ቪዲዮ እንድቀርጽላችሁ የምትፈልጉትን ቦታ ብትነግሩኝ፣ ሀሳብ ብትነግሩኝ ደግሞ የበለጠ ኮሜንት ላይ ያስቀምጡልኝ። እሱን ምክንያት በማድረግ የተደጋገማችሁ ሰዎች ደጋግማችሁ ከጠየቃችሁኝ ፕላኔን አይቼ ወደዛ ቦታ እሄዳለሁ ማለት ነው። ይህ ማልታ ላይ ያሉት የሚጎበኙ ብዙ ነው። እውነት ለመናገር ማልታ እንደምናውቀው በታሪክ ብዙ ቋንቋዎች ሚክስ አድርገው ታሪኳን እንደምንመለከተው በመጀመሪያ
በብዙ ሀገራት ኮሎናይዝ ተደርጋለች እና ያ ጫና ቋንቋዋን ሚክስ ሆኖ እንዲወጣ አድርጎታል። አረበኛ፣ ጣሊያንኛ፣ ፍሬንች፣ እንግሊዘኛ እና 7 ነው ያሉ አልያዝኳቸውም 7 ሀገራቶችን። የነዛ ሀገር ሰዎች እንግዲህ ቋንቋዎች ተፈጭቶ ማለት ነው። ማጆሪቲው በደንብ ገፋ የሚለው ግን አረበኛ የሚችሉ ከሆነ ቋንቋውን ለመቻል ቬሪ ክሎዘር እውነት ለመናገር። ከዛ ባሻገር እውነት ለመናገር ያው ሀገሪቷ የምትኖረው በምንድን ነው ከተባለ ይህን ያክል ናቹራል ሪሶርስ ያላት አይመስለኝም እኔ ማይ ኮኔክሽንስ በእኔ እውቀት ደረጃ። ነገር ግን በጣም እንዳየሁት እንደ ጣሊያን፣ እንደ ቱርክ፣ እንደ ግሪክ የቱሪስት መስህብ በጣም ከብዙ ዓለማት ይመጣሉ። ምክንያቱም እዚህ ሀገር ኦልሞስት 300 ቀናቶች ማለት ይቻላል እንደ 365 አይደል ያለው ሙቀት ነው። ስለዚህ በዚህ በብርድ ሳይድ ያሉት ላይክ እንደ ራሽያ ላይክ እንደ ስካንዲኔቪያን ሀገሮች በሙሉ መጣው ያው ቻርጅ የሚደረግ እንደ ኤሌክትሪክ ካር ማለት ነው። እዚህ አሁን ወደ ቢቹ ሳይድ በወስዳችሁ በቃ አውላልቀው በቃ ተሰጥተዋል እና ገና ያልበሰሉ እንትን ነው የሚመስሉት፣ ሊበስሉ የተዘጋጁ ነው የሚመስሉት። እውነታውን ስናይ ያው ይገባናል። እዚህ አውሮፓ ስንቆይ እየገባን ነው የሚሄደው ነገር ምን ማለት እንደሆነ፣ በተለይ አጥንታችን መልፈስፈስ የሚለው ምክንያቱም ተፈጥሮ የምናገኘው ፀሐይ ስለምናጣ ያ ከጊዜ በኋላ አጥንታችን ተሎ የመሰበር ተሎ ጥንካሬ ያለመኖር ነው የሚያመጣው ማለት ነው። እና እነሱ ይህን ስለሚያውቁ ወደ እንዲህ አይነት ቦታ ፀሐይ ወዳለበት ቦታ በመሄድ ያ አንድም ሳምንት ይሁን 2 ሳምንት ወይም ወር ሄደው ያን አይነት ሰርቪስ ያገኛሉ ማለት ነው። ብዙ ጊዜ የሚመስለን እንደኛ አይነት ከለር ለማግኘት እዛ ሄደው ተሰጥተው እነሱ ሬሲስት ናቸው ምናምን እንላለን። ኖርማሊ ሞስት እውነታውን ለመናገር እንደነገርኳችሁ ቻርጅ ለመደረግ ነው ከፀሐይ ብርሃን ማለት ነው። እና በሌላው ግን በደንብ ከተመለከትናቸው ግን ደግሞ አንዳንዶቹ ካላቸው ስኪን ትንሽ ዳርክ ሆነ መገኘት ስለሚፈልጉ ይህን ያደርጋሉ ማለት ነው። ያው ይሄ ነው እንግዲህ ትልቁ ባህር ላይ ወይ ደግሞ ፀሐይ ቦታ ላይ ሄደው የሚሰጡበት ምክንያት። ሌላ የተለየ ነገር የላቸውም። እውነት ለመናገር ያላቸውን ነገር ጠልተው ወደ ሌላ ሳይሆን ሪያሊቲው ከፀሐይ ብርሃን የሚገኘውን ቫይታሚን ዲ እንደሚባለው እሱን ቻርጅ ለመደረግ ማለት ነው። እና ብዙዎቻችን ይመስለናል ጥቁር ስለሆንን በቃ ፀሐይ አያስፈልገንም ብለን የመደምደም ያክል እንኳን ይሄድናል እና ከፀሐይ በጣም የምንርቅ ማለት እና ሞኝ አትሁኑ። ይልቁኑ በተለይ በዚህ በአውሮፓ በዚህ በፀሐይ ውድ ወደ ሆነበት አካባቢ ያላችሁ ሰዎች እኔ የምመክራችሁ ምንድን ነው፣ ፀሐይ በመጣ ጊዜ የሰንስክሪን የሚባል አለ። የሰንስክሪን ስክሪን እሱን ሰውነታችን ላይ በመቀባት ሙሉ ሰውነታችን ተቀብተን፣ ምክንያቱም ብሊች እንዳያቃጥለን። ምክንያቱም በነገራችን ላይ በጣም ነው የሚያመው ፀሐይ ብዙ ሰዓት ቆይተን ከእንትን ካልነው በጣም ነው የሚያቃጥለው። እኔ በጣም ያቃጥለኝ አንዴ አስታውሳለሁ። እኔ በዚህ አጋጣሚ ጣሊያን ማለት ነው እና የመጀመሪያ ጊዜ ነው የዛሬ 24 ዓመት በፊት ማለት ነው እና ሄጄ ነበርና ሰዎች እንደ ሰዎቹ እኔም ወደ እንትን ሄድኩ ባህር ሄጄ ከዛ ምን አሉኝ የሄዱ ሰዎች ሁሉም ይቀባሉ ነጭ ነገር ሰውነታቸው ምናምን ምን እንደምትቀቡት ምናምን ስላቸው ፀሐይ እንዳያቃጥለን ጀስት ይመጣል። ከዛ በኋላ በርን አይሆንም፣ በቃ ሂት ያደርገናል። ከዛ በላይ ስለምንቆይ አስባችሁታል። በነገራችን አይታችሁ ከሆነ በጣም እኮ አንዳንድ የሙቀት አገር መኪናዎችን አይታችሁታል። የመኪናውን ካሮሰሪ እንዴት አድርጎ እንደሚያቃጥለው እና አስቡት በተደጋጋሚ እኛ ሰውነት ላይ። እኛ ግን የሰውነታችን ቅባት ያን አይነት ነገር ያው ይከላከለዋል ማለት ነው። ስለዚህ ከሰውነታችን የሚወጣው እንደገና ደግሞ ከኢነፍ ስላልሆነ በቂ ስላልሆነ የበለጠ ያን ሰን ክሬም የሚባለው ለዚህ ለፀሐይ የተዘጋጀ እሱን ሰውነታችን ላይ በመቀባት ያው ፕሮቴክሽን እንወስዳለን ማለት ነው። እና እኔ ሁሉንም ሰው አድቫይዝ የማደርገው ምንድነው ፀሐይ ላይ ጥቁር ወይ ጠይም ስለሆናችሁ ወደ ቀይ ዳማ ስለሆናችሁ
በቃ ከእግዚአብሔር የተገኘውን አግኝተናል አያስፈልገንም የሚለውን የተሳሳተ ኢንፎርሜሽን ትተን ያው ፀሐይዋ ስትመጣ እኩል እንደነሱ ክሬማችንን ተቀብተን ወደ ፀሐይ አጠገብ ሄደን የሚገኘው የፀሐይ ብርሃን ለሰውነታችን ተስማሚ ስለሆነ እንጠቀምበታለን እና ያን ማድረጋችሁን አትርሱ እላለሁ። ያው እንግዲህ ያው ከእናንተ በላይ ብዙ አላውቅም በዚህ አጋጣሚ ማለት ነው እና ጠይም ስለሆንን ወይ ደግሞ አፍሪካዊ ስለሆንን ብዙ ጊዜ በቃ እኛ በደንብ በስለናል የሚያስፈልገን ልዩ አድርጎ ፈጥሮናል ብለን አስበን ከሆነ ስህተት ነው። በፀሐይ በሚበዛበት አካባቢ ያለ ሰው ደግሞ ራሱን የመጠበቅ ምክንያቱም በነገራችን ላይ ሳይድ ኢፌክት አለው። ብዙ ጊዜ የፀሐይ ካንሰር እንዳለው በነጮች ላይ በተለይ የቆዳ ካንሰር አለባቸው በፀሐይ ላይ በጣም ከመሰጣታቸው ብዛት በሰውነታቸው ላይ ያለውን ቅድም ያልኳችሁን መቋቋም ከሚችለው በላይ ይሆንና ይታመማል ማለት ነው እና ብዙ ጊዜ ለዚህ ተጠቂ ናቸው እነሱ። እኛ ደግሞ ብዙ ባለመሄድ ደግሞ ለዚህ ተጠቂ አይደለንም። ግን የአጥንት ችግሮች፣ የአጥንት መልፈስፈስ፣ ሰውነታችን መገጣጠሚያ አለመበርታት፣ ሌሎች ደግሞ እኛ ጋር ያጋጥመናል። ምክንያቱም ወደዚህ ቦታ ሄደን ስለማንጠቀም ማለት ነው። ምክንያቱም እነሱ ከሄድም ደግሞ ውሃ ብቻ ላይ ካለ ነው እሱ ደስ የሚለን እንጂ እነሱ ግን በየትኛው አጋጣሚ እንዲሁም በነገራችን ላይ እኔ አንዳንድ ጊዜ ምን እንደማደርግ ልንገራችሁ። በጣም ስዊዘርላንድ ስለሚበርድ መስታወት ካለ ቤታችሁ በሩ መስታወት ምናምን ከሆነ ወይ በመስኮት በኩል የምትገባ ፀሐይ ካለች እና በፀሐዩ ትክክል አነጥፍና እዛ ትንሽ ጋደም እላለሁ ማለት ነው። ውጭ ያለው ግን ብርድ ነው። የዛ ውጭ ያለችው ፀሐይዋ ግን እንትኑ መስታወቱ ቀጥታ ልክ ፀሐይ በጣም ውጭ እንዳለ ሆት እንዳለው አድርጎ ያስተላልፋልና እንደዛ እጠቀማለሁ ማለት ነው። እና እንግዲህ ይሄንን ያክል ከተነጋገርን ደግሞ ቀጣዩን ቪዲዮ አብረን እንደዚህ ማለት በነገራችን ላይ ይሄንን ጌም ወይም ደግሞ ትሪፕ በእውነት ልጆች ላላቸው በጣም ይመከራልና ሌትስ ጎ ይሄን አድርገናል። አሁን የሚቀረን ምንድነው? መኪናውን ይዞ መንዳት ማለት ነው። ዋል ላይክ ዲስ እንደዚህ